ባርኮት ስንት ልስጥህ? 10 ስጠኝ። ይኸው። ሶሪ በእናትህ ብር አልያዝኩም መሰለኝ። ጓደኛዬ ጋር እየጠበቀኝ ነው። ስንመለስ ከሱ ተቀብዬ ልስጥህ። በዛው ካላስቀረብኝ እሺ ውሰድ። ኧረ ችግር የለውም አሁን እንመለሳለን። ምንድነው ልጆቼ? እኔ ግሩን ሲዝልህ አንተ ፊቱ ባውት ታጥቁ። አሬ እንኳን በቦክስ በችግር መጣው ችግሩ አጣው አላል አባዬ በፊት ቀያል ነበር እንዴ? ማናችሁ ግን? ኦኬ የሰውየው አባ ልጆች ናቸው። እሺ ለምን እሱ ስታድግ ይባል? አሃ አንተ አድገሙት አይደል? አንተ አፍና ትክፈት። ይቅርታ ታሳልፉ። ብሩ ስታመጣ ነው የምትተፈው። የምን ብር? ያባዬን ብር ነው። እናንተ ምን እያደረጋችሁ ነው? መልሱልኝ እንጂ እንደባለፈው ሰውዬ በዚህ ነው። ወይኔ አልገባኝም። ይቅርታ የልጅ ነገር ሆነ። ባለፈው አንድ ሰው እንዲህ እንዳንተ አመጣለሁ ብሎ የ500 ብር ጻፍ ወስዶ በዛው በጣም ሲበሳጭ እና ዋና ስራው ጧፍ መሸጥ ነው? አዎ ባለቤትም ጉልትና ቄጠማ እየሸጠች አግዘኛለች። በምናገኛት ገንዘብም ሁለቱ ልጆቻችን ይዘን 3000 ብር ተከራየንበት ቤት እየኖርን። ይቅርታ ማን ነው ስሞት? ተሰፋ ይባላል። እሺ ነው እንዴ? አዎ ከ6 ዓመት በፊት ነበር ከጎንደር የመጣሁት። እዚህ ማገለግልበት ቤተክርስቲያን አገኛለሁ ብዬ ነበር በተስፋም ብመጣ እስካሁን ግን ገና ደጅ እየጸለይኩ ያው በአራት እየጠበቅኩ ጧፍ እየሸጥኩ ፈጣሪን በተስፋ እየጠበቅኩ ነው። አስጠበቀኝ እኮ ባርኮት እንኳን መጣ በእናትህ። አካውንቶትን ይንገሩ። 1000 ያው 10 ፍሬ ጧፍ በ10 ሺህ ብር ገዝተነውታል። አመሰግናለሁ። ይህ ድራማ አይደለም። የሚሰሩ ሰዎችን በድራማ መልክ 10 ሺህ ብር የምናግዝበት ይህ ድራማ አይደለም የተሰኘው ኮንቴንታችን ነው። አሁን የተመለከታችሁትም የአባታችን እውነተኛ የሚኖሩት ህይወት ነው። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ። ባርኮት አድቨርታይዚንግ ባይዘው ቀልድ አይደለም፣ ድራማም አይደለም። ይሄ ኖርማል ላይፋቸው። ባርኮት በርታ፣ እግዚአብሔር ካንተ ጋር ይሁን። የምሬን